ሰላም ሰላም እንዴናችሁ እንደምናመሻችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃኛ ዘመነ ካሴን አርበኛ አስረስ ማረንና ሻለቃ ዝናቡ ልንገረውና እንግዲህ የመግደር ሴራ ማለት ነው። የመግደር ሴራ ጎጃም ላይ ተደርጓል። ስለዚህ ይሄ የከሸፈበት የብልጽግና መንግስትና የአማራ ጠላት እንግዲህ ምንድነው ያመጡት እንትን የዘመነን አማካሪ ገደልነ የሚል በመከላከያ በኩል መግለጫ ሊሰጡ ተገደዋል ማለት ነው። የታቀደው ምንድነው ዘመነን መግደል ነው። ጎጆንና አስረስ ማረን ለመግደል የተደረገው ሙከራ እንግዲህ ከሽፏል። በአማራ ፋኖችና በህዝቡ ትብብር በአማራ ህዝብ ትብብር እንግዲህ ሊከሽፍ ችሏል። እንግዲህ በጣም ብዛት ያለው ደህንነት ከ300 በላይ ደህንነቶች እንግዲህ አብዛኛው እንግዲህ ከአማራ የተገዙ በብር የተገዙ በወንጀል የታሰሩትን መንግስት ፈቶ እንግዲህ ወደ ጎጃም ፋኖ እንዲቀላቀሉ አድርጓል ማለት ያደረገበት ምክንያት አንድ የነዛ በወንጀል ፈጽመው ታስረው እንዲያመልጡ የተደረጉ አሉ። እንግዲህ እንዲያመልጡ የተደረገበት እንግዲህ መንግስት ሙሉ መረጃ አለው ማለት ነው። ስለዚህ መረጃም ማስረጃም ስላለው ስም ማጥፊያ ለመጠቀም እንግዲህ ከቃሊቲም ከቅሊንቶም ከአማራ ማረሚያም ከሸዋሮቢትም ከዋሽ አርባም ያመለጡ መስሎ እንግዲህ እነዚህ በጣም በወንጀል ናቸው። በህዝብ የሚፈለጉ ወንጀለኞች ናቸው። ህዝብ ላይ ጉዳት ያደረጉ ናቸው። ገዳዮች ናቸው። ዘራፊዎች ናቸው። ወንበዴዎች ናቸው። እነዚህን ከአዳማ ላይና አምቦ ላይ የደህንነት ስልጠና ሰጥቶ እንዲያመልጡ ተደርጓል ማለት ነው። እንግዲህ አሁን እስረኞች ቃሊቲም ያሉት የትም ያሉት አማራ ላይ ሸዋሮቢትም ያሉት የትም እስር ቤት ያሉት እንግዲህ ታሳሪዎች የሚያውቁት ምንድነው እነዛ እስረኞች እንዳመለጡ ነው። ገባችሁ አይደል? አሁን መንግስት የደህንነት ስልጠና ሰጥቶ ወደ ፋኖ እንዲቀላቀሉ ወደ ጎጃም ወደ ጎንደር ወደ ሸዋ ወደ ወሎ እንዲቀላቀሉ አድርጓል ማለት ነው። በጣም ብዛት ያላችሁ ማለት ነው። ከ100 በላይ ናቸው እነዚህ ያልኳችሁ እንዲያመልጡ የተደረጉት ምን ማለት ነው። ነገር ግን ከ500 በላይ ደግሞ ሲቪል እንደዚህ በብር መልምሎ በብር ገዝቶ ምናምን ጨምሮ ያሰለጠናቸዋል። እነዚህ ነው በዚህ ውስጥ ደግሞ ከ300 በላይ ያዘመተው እንዲገባ ያደረገው ወደ ጎጃም ነው። ወደ ሸዋም አለ ወደ ወሎም አለ ወደ ጎንደርም አለ ማለት ነው። ግን በአብዛኛው ያዘመታቸው እንግዲህ ወሎ ራያ አካባቢ ወደ ጎንደርና ወደ ጎጃም ነው በብዛት በተለይ ደግሞ ወደ ጎጃም ከ300 በላይ አስገብቷል ማለት ነው። ስለዚህ አሁን በቅርቡ ልንሰማው የምንችለው ምንድነው የአማራ ፋኖ ማለት ዘራፊው የዘራፊዎችና የገዳዮች ጥርቅም ነው። ወንጀል ሰርተው ላለመያዝ የተደበቁት በዚህ የአማራ ነፃ እንወጣለን በሚል ስም ነው ምናምን የሚል ፕሮፓጋንዳ እንሰማለን ማለት ነው። አሁን ከቻሉ እነዚህ ሰዎች ማለት ነው እነዚህን ሰዎች ከቻሉ የነ ዘመነን ጉዳይ መግደሉን ጎጃም ላይ ያለውን ነገር እንዲያስተካክሉ መረጃ ሰጠው ማስጨረስ ነው። ያን ከፈጸሙ ያ እንደ ፕላን ኤ ነው። ይሄንን ማድረግ ፕላን ኤ የተሰጣቸው ነው ማለት ነው። ሌላው ደግሞ እነሱ ሳያውቁት ደግሞ ምንድነው የተባለው እነዘመነን ማስገደል ካልተቻለ ወደ ፕሮፓጋንዳ ምን ወደ ማለት እነዘመነ ከእስር ቤት አስወጥተው ኢቭን ከአዲስ አበባ ወደ አማራ ክልል አምጥተው ከሌላ ቦታ ወደ አማራ ክልል አምጥተው እድሜ ልክ የተፈረደባቸውን ጭምር ወደ አማራ ክልል አምጥተው እንዲታሰሩ አድርገዋል ማለት ነው። እናም አንዳንድ ቦታዎች ላይ እንግዲህ ፋኖ እስር ቤት ሰብሮ ማስለቀቁ የታሰሩትን ፋኖ ወንጀለኞችን ሳይሆን የታሰሩትን ፋኖ ሆኖ የታሰሩትና በፖለቲካ ብቻ ተጠርዘው የታሰሩትን አስለቅቋል። ነገር ግን ወንጀለኞችን ግን ፋኖ ራሱ ቆሞ እንግዲህ እንዳይወጡ አድርጎ ነው የወጣው ማለት ነው። ስለዚህ አሁን ያኔ ሰብሮ ያስወጣቸው እነዚህን ነው ብለው ምን ነው መረጃ የሚያቀርቡት መረጃ የሚያቀርቡት እንግዲህ እነዛን ነው የነዛን ቤተሰብ የተገዳይን ቤተሰብ ነው። ከዛ የነዛሂን ተፈርዶበት ነበር ሚል የነሱን ጓደኛ ቤት ማስረጃዎችን አውጦ መንግስት አደራጅቶ ይዞ በጥንቃቄ ነው የተቀመጠው ማለት ነው። መንግስት አደራጅቶ ተቀምጧል ይሄን ማስረጃ። ስለዚህ ፕላን ኤ ማስገደሉ በእነዛ ደህንነቶች አሰልጥኖ ባስገባቸው ካልተሳካለት እነዘመነን መግደል ካልተሳካለት የነዘመነን ስም ወደ ማጥፋት ምን ይሄን ማስረጃ አውጦ ማለት ነው ወደዚህ ይሸጋገራል ማለት። ስለዚህ ካሁኑ ጥንቃቄ ማድረግ አለብን።